በሚያሳዝን ሁኔታ በትናንትናው ዕለት በደማስቆ በሲሪያ በኦርቶዶክስ ቤተክርስቲያን ውስጥ ሱሳይድ ቦምቢንግ ተፈጽሞ ነበር። ቢቢሲ ያወጣውን ዜና እዚህ ጋር እንደምትመለከቱት ከሰዓት ቅዳሴያቸው ላይ አንድ ሰው ቦምብ ይዞ ገብቶ አፈንድቷል እና ከ20 የሚበልጡ ሞተዋል፣ ከ60 የሚበልጡ ደግሞ እንደቆሰሉ እየተናገረ ነው። ይህን ደግሞ የፈጸመው እስላም ነው እየተባለ ነው። ይህን የፈጸመው እስላም ነው፣ ጂሃዲስት ነው ተብሎ እየተነገረ ነው የሚል አይነት ነገር ነው አውጥቷል ቢቢሲ። አንዳንድ ጊዜ በጣም የሚያስገርም አምላክን አገለገልን ብለው አንዳንድ ሰዎችን እየሄዱ ሲገድሉ ምናምን የጌታን ቃል ነው የሚያስታውሰኝ። ዮሐንስ ወንጌል ምዕራፍ 16 ላይ ያለው የሚገድሏችሁ ሁሉ አምላክን እንደሚያገለግሉ የሚመስልበት ዘመን ይመጣል ብሎ ነበር ጌታ ኢየሱስ። የሚገድሏችሁ ሁሉ አምላክን እግዚአብሔርን እያገለገሉ እንደሆነ የሚመስልበት ጊዜ ይመጣል ይልና ነገር ግን አብንና እኔን ስለማያውቁ ማለት ይሄ አስቀድሞ የተነገረው ለአይሁዳውያን ነው፣ ግን ለእነዚህ ሰዎች ይሆናል። አገለገልን ብሎ አምላካቸውን ክርስቲያኖችን በመግደል ይታወቃሉ አንዳንዴና እዚህ ያሉትን ሁሉንም ይወክላሉ ምናምን እያልኩኝ አይደለም። ኦኬ፣ ይህንን ቪዲዮ ሁላችሁም ሰምታችሁታል ብዬ ተስፋ አደርጋለሁ። በመጀመሪያ ደረጃ ወገናችንን አንድ ነገር ልናገር። ወገናችን ሙስሊሞችን ለመተቻት ካለ ጉጉት አንጻር ወይንም ደግሞ ሙስሊሞችን ለመተቻት በጣም ከመቾከልህ የተነሳ የምትናገረውን ንግግር ለይተህ አላወቅኸውም። መጀመሪያ እስላምና ሙስሊሞችን ለይተህ ይወቅ እንጂ ወዳጅ። ቢያንስ ትልቅ ሰው ይከታተለኛል ብለህ ካሰብክ ወይንም አዋቂዎች ይህንን ንግግር ይሰሙታል ብለህ ካሰብክ እስላምና ሙስሊሞችን በቂጡ ለያቸው እንጂ። ምን ነው ስላሴ የሆነብክ እንዴ? አብሽር፣ ምንም ችግር የለም እናስረዳለን። አንደኛው እስልምና እምነት እንጂ አማኝ አይደለም። አማኝና እምነቱን ለይ እንጂ። ልክ ክርስቲያኖች ገደሉ ለማለት ፈልጎ ክርስትና ገደለን ብሎ እንደምንናገር ማለት ነው። እንደዛ አድርገህ እኮ ነው እየተናገርክ ያለው ወዳጅ። እስልምና እምነት ነው እንጂ አማኝ አይደለም። ንግግርን እረዳለሁ፣ እኔ ምንም ችግር የለብኝም። አንተ ከመቾከል የተነሳ ሙስሊሞችን ለመተቻት ካለ ጉጉት አንጻር እንደተናገርከው በደንብ አድርጌ እረዳለሁ። በመጀመሪያ ደረጃ ይህ ወገናችን በደማስቆ አካባቢ ወይንም ሶሪያ አካባቢ ላይ በኦርቶዶክሶች ጥቃት ተፈጽሟል። እሱም ጥቃቱ የተፈጸመው በቦምብ ነው። ቦምቡን ደግሞ ይዞ ገብቶ የገደለው ሰው እስላም ነው ይላል። ይቅርታ አድርጉልኝና ያው ሙስሊም ነው ለማለት ፈልጎ ነው። ግድያውን የፈጸመው ሙስሊም ነው ለማለት ወይንም የእስልምና እምነት ተከታይ ነው ለማለት ፈልጎ ነው እንጂ እስላም ነው የሚለው በቂጡ አልተረዳውም። አንደኛ ደረጃ እስላም እምነታችን ነው እንጂ ግለሰብ አይደለም። ሙስሊም ደግሞ ግለሰብ ሊሆን ይችላል፣ አማኝ ነው፣ የእስልምና እምነት ተከታይ ሊሆን ይችላል። ኦኬ፣ ወደ ሐሳቡ እንምጣ። በዛው አያይዞ ወገናችን ምን አለ? ደማስቆ አካባቢ ላይ ወደ 20 ሰዎች ሞተዋል። በተተኮሰው ቦምብ አማካኝነት ወደ 60 ሰው ቆስሏል። አምላካቸውን ለማግኘት ብሎ ገዳይ በዝቷል። አንዳንድ ወገኖች ለአምላካችንን እንገናኛለን በማለት ሰዎችን ሲገሉ የጌታን ቃል ያስታውሰኛል አለ። በመጀመሪያ ደረጃ ትክክል እኮ ነው። አዎ የጌታን ቃል ነው የሚያስታውሰው። ግድያ በመጣ ቁጥር ለምን አንተ አምላክ ነው ብለህ የምታመልከው አካል ወይንም የመርየም ልጅ ክርስቶስ ወደ ምድር ሲመጣ ሰላምን ለመበጥበጥ ግድያን ለማስፋፋት እንደመጣ ያንተው ባይብል ስለተናገረ የቱ ጋር እንዴት እንመጣበታለን። ምንም ችግር የለም። ማቴዎስ በጻፈው ጽሑፍ ላይ በማቴዎስ ወንጌል ምዕራፍ 10 ከቁጥር 34 ላይ አንተ የምታመልከው አምላክ ምን ብሎ ነበር መሰለህ? ወደ ምድር የመጣው ሰላምን ለማስፈን ነው ብለን እንዳናስብ እንኳ አይ ኖ እኔ ሰላምን ለማስፈን አይደለም የመጣሁት የሚል ንግግር ተናግሮ ነበር። ምዕራፍ 10 ከቁጥር 34 ላይ እኔ በምድር ላይ ሰላምን ለማምጣት የመጣው አይምሰላችኋል። ድንገት እንኳን ሰው ተሳስቶ ክርስቶስ ወደ ምድር ላይ የመጣው ሰላምን ሊያሰፍን ነው ብሎ ካሰበ ስህተት ነውና ሰላምን ለማምጣት የመጣው አይምሰላችሁ፣ ሰይፍን እንጂ ሰላምን ይዤ አልመጣሁም ማለት። አዎ አንተ የምታመልከው አምላክ ክርስቶስ ወደ ምድር ሰይፍን እንዲስፋፋ፣ ሰዎች እንዲገደሉ፣ ጦርነት እንዲበዛ ነበር ወደ ምድር የመጣው። እኔ አይደለም ያልኩት፣ ማቴዎስ ነው ያለው። ቁጥር እዛው ላይ 34 35 ላይ ወረድ ብላችሁ ብትመለከቱት ምን የሚል ነገር አለ? ሰውም ከአባቱ አባትን ከልጁ እናትን ከምራቷ እለያይ ዘንዳ ወደ ምድር መጥቻለሁ ብሏል። አዎ ክርስቶስ ወደ ምድር ሲመጣ ምን ለማድረግ ነበር የመጣው? ሰይፍን ለሰዎች እንዲሰጥ፣ ሰይፍን እንዲያስፋፋ፣ እንደዚሁም ደግሞ አባትን እናትን ከልጆቻቸው እንዲለይ እንዲበጠብጥ ነበር ወደ ምድር ላይ የመጣው። ይሄ ግልጽ እውነታ ነው። እኔ አይደለም ያልኩት፣ ማቴዎስ ነው ያለው። ስለዚህ ከዚህ አንጻር ነው። በነገራችን ላይ ይህንን እውነታ አገራችን ላይ ያሉ ኦርቶዶክሶች አሳይታችሁናል። ከዚህ በፊት አማራ ክልል ላይ ወደ ሞጣ አካባቢ ላይ ሰው ገላችሁ መስጂድ አቃጥላችሁ የዚህን የአምላካችን የምትሉትን የክርስቶስን መጽሐፍ ቅዱስ ላይ ተጻፈልን ብላችሁ ያሰባችሁትን ነገር ፈጽማችኋል። ስጨፍሩ እመቤቴ ስትሉ ዱላ ይዛችሁ ስገሉ ስጨፍሩ መስጂድ ስታቃጥሉ ነበረ። ወደ I
ያልሰማለ ብዬ አላቅም። ሁላችንም ሰምተኗል፣ አይተኗል። የሀገራችን የነበሩ ኦርቶዶክሶች ይሄንን ተግባር በተግባር ፈጽሞ አሳይቶናሉ። መጽሐፍ ቅዱስ ላይ ነበረው። ግን ወደ ቁርአኑ እንምጣ። እኛ ሙስሊሞች በነገራችን ላይ ንጹህ ነፍስን አንገልም። አምላካችን አላህ መን ቀተለ ነፍሰን ቢገይሪ ነፍስ አው ፈሳደ ፊል አርድ ፈከዐነማ ቀተለ ናሰ ጀሚዓ ሱረቱ ማኢዳ ላይ ምዕራፍ 5 ቁጥር 34 ላይ አንድ ሰው የሰውን ልጅ ያለ ጥፋቱ ያለ ወንጀሉ ዝም ብሎ ከመሬት ተነስቶ ብገድለው የሰውን ልጅ በምድር ላይ በሙሉ እንዳጠፋ አድርገን ጽፈንበታል ነው ያለው። እኛ ሙስሊሞች ሰው አንገልም። ግድያ ያለው አንተ ላይ ነው። ለዚህ ነው አንደኛ ሳሙኤል ምዕራፍ 5 ቁጥር 2 እስከ 3 ያለውን ቀጥለ ብታነበው ሴቶችን፣ ወንዶችን፣ በጎችን፣ አህያዎችን፣ ግመሉን ፈጽመህ ግደለው ነው ያለው። እኛ ጋር ምንም ነገር የለም። ንጹህ ነፍስን መግደል እኛ ጋር ወንጀል ነው። ሀታ አንድ ሴት ልጅ ካረገዘች ጽንሱ ከያዘ በኋላ ህይወት ከተዘራበት በኋላ በክኒን ላጥፋ ብትል ዑዝር ከሌላት ያንን ነፍስ ማጥፋት በራሱ በሰው ልጅ ላይ በምድር የሰው ልጅ በሙሉ እንዳጠፋ ነው የሚቆጠረው። ወገናችን ቀስ በል እንጂ እስላምና ሙስሊሞችን እየለየ አውራ፣ አብሽር፣ አትፍራ፣ ምንም ችግር የለም። ግድያ በእስልምና ወይስ በክርስትና በሚለው ውይይት ከፈለግ እኛ ለመነጋገር ዝግጁ ነን። ግን ዳር ዳር አትበል ነው ምንለ። በያላችሁበት አላህ ጠብቃችሁ።